ከፍጻሜ በላይ የሆነው ማራኪው የቻምፒዮንስ ሊግ የመልስ ጨዋታ። No ordinary game of football that. One for the record books and one for the ages too. ባየርን ሙኒክ ከፓሪስ ሰን ጀርመን. PSG will take a slender lead to Munich next week. ቪንሰንት ኮምፓኒ ከሉዊስ ኤንሪኬ. After one of the most thrilling games of football you are ever likely to see. በዓለም ላይ በጉጉት የሚጠበቀው ጨዋታ Vitinha fi lemsa Mayolo. የባለ 9 ጎል ትሪለሩ ጨዋታ ሊመለስ ነው። የ2025-26 የውድድር ዘመን ታላቁ ጨዋታ በአውሮፓ ታላላቅ ሻርኮች በባየር ሙኒክ እና በፓሪስ ሰን ጀርመን መካከል ከዋንጫው በፊት ያለ የዋንጫ ጨዋታ የተባለለት የቻምፒዮንስ ሊግ የመልሱ ጨዋታ በጀርመን በርሊን በባየር ሙኒክ ሜዳም ይደረጋል። Football taking human beings to places they hadn't imagined. እግር ኳስ አምራ ተውባ የምትሞሸርበት ጨዋታ። Drama and trauma in equal measure. ባለፈው ሳምንት በፈረንሳይ ፓሪስ በፓሪስ ሰን ጀርመን ሜዳ የተካሄደውና የ9 ጎል ትሪለር የተባለው ጨዋታ ተካሂዶ ዓለምን ያስደመመው ጨዋታ በባለሜዳው ፓሪስ ሰን ጀርመን 5-4 አሸናፊነት ቢጠናቀቅም የመልሱ ጨዋታ በዓለም እግር ኳስ ወዳጆች ዘንድ በጉጉት እየተጠበቀ ነው። Harry Kane scores for an 8th game in a row. Kvaratskhelia. Stanisic desperately tries to get back at him. Kvaratskhelia! በእግር ኳስ አፍቃሪያን ዘንድ እግር ኳስ ያሸነፈበትና ከታላላቅ ጨዋታዎች ውስጥ አንዱ የሚል ማዕረግ የተሰጠው ጨዋታ እንደገናም በጀርመኗ በርሊን ይመለሳል። በጥበበኛና ምትሃተኛ ተጫዋቾች እንዲሁም በማራኪ ጎሎች የሚደምቀው ደጋፊዎችንም ቁጭ ብድግ የሚያደርገውና እግር ኳስን ከወዳጆቹ ጋር የሚያገናኘው ጨዋታ ከአውሮፓ እስከ አፍሪካ ከኤዥያ እስከ ደቡብ አሜሪካ በመላው ዓለም በናፍቆት እየተጠበቀ ነው። Cierra los ojos, abre bien los oídos y disfruta, porque así suena el himno de la Champions. የሰሜን ለንደኑ አርሰናል አትሌቲኮ ማድሪድን በደርሶ መልስ ጨዋታ 2-1 በሆነው ውጤት ለፍጻሜ ማለፉን ተከትሎም በዛሬው ዕለት በባየር ሙኒክና በፓሪስ ሰን ጀርመን መካከል የሚደረገው ጨዋታ የፍጻሜውን ተፋላሚ የሚለየው ጨዋታ ይሆናል። በአንድ የጎል ልዩነት የተጠናቀቀውና በድንቅ ጎሎች ያበደው ጨዋታ ይደገም ይሆን የሚለውን ጥያቄ ይዞ መልሱን ከምሽቱ 4 ሰዓት ጀምሮ የሚሰጥም ይሆናል። በሃንጋሪ ቡዳፔስት ለሚካሄደው ለአውሮፓ ቻምፒዮንስ ሊግ ዋንጫ ለፍጻሜው ትንቅንቅ ማን ያልፋል? የአምናው የቻምፒዮንስ ሊግ ዋንጫ ባለክብር ፓሪስ ሰን ጀርመን ወይስ ባየር ሙኒክ? የመድፈኞቹ አርሰናል ተጋጣሚስ ማን ይሆን? የትኛው ቡድን የአውሮፓን ትልቁን ባለ 2 ጆሮ የቻምፒዮንስ ሊግ ዋንጫን ከፍ ያደርጋል? ባየር ሙኒክ ከፓሪስ ሰን ጀርመን፣ ቪንሰንት ኮምፓኒ ከሉዊስ ኤንሪኬ። ጀርመን፣ በርሊን፣ ሙኒክ ታላቁ የእግር ኳስ ድግስ መገኛ